በቀደም ሚያዝያ 13 ቀን 2018 ዓመተ ምህረት ከምሽቱ 3 ሰዓት ገደማ የፌደራል ፖሊስ የደንብ ልብስ የለበሱና የታጠቁ ኃይሎች በሲኤምሲ አካባቢ በሚገኘው የድምጻዊው የግል ስቱዲዮና ቢሮ ድንገተኛ ፍተሻ አከናውነዋል ነው የተባለው። ምን አዲስ ከአና ሚዲያ ሰብስክራይብ በማድረግ ታማኝ የመረጃ ምንጮ ያድርጉን። ባሳለፍነው ሳምንት ሚያዝያ 8/08/2018 የወጣው የቴዲ አፍሮ ኢትዮሪካ አልበም ትኩሳት አሁንም አልበረደም። ነገሩ ከሙዚቃ ባሻገር ለዘብ ብሎ የነበረውን የሀገሪቱን ፖለቲካ ምህዳር በድጋሚ ርዕስ አድርጎታል። ዳስጣል የተሰኘው ስራው በብዙዎች ዘንድ መነጋገሪያ የሆነው ሲሆን ገሚሱ የህዝብ ድምጽ ሲለው፣ ገሚሱ ደግሞ ለሀገር ሞት የተመኘ አድርገው እየሳሉት ይገኛሉ። ያም ሆነ ይህ አልበሙ በርከት ያለ የህብረተሰብ ክፍሎችን እያነጋገረ ይገኛል። ከሃይማኖት ተቋማት እስከ መንግስት ተቋማት፣ ከተራው ህዝብ እስከ መንግስት ከፍተኛ ኃላፊዎች ድረስ የተለያዩ ሐሳብና አስተያየቶችን እያስተናገደ እዚህ ደርሷል። አሁን ደግሞ በተለይም በእነዚህ ሁለት ቀናቶች ውስጥ እየተሰሙ ያሉ መረጃዎች ደግሞ ትኩሳቱን ወደ ባሰ ነገር እንዳያስገቡት እየተሰጋ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአሰላው የንፋስ ኃይል ማመንጫ ከተናገሩት ጉቶውን እንነቅላለን ቀጥሎ በሃሮ ደንዲ ሎጅ የምርቃ ስነ ስርዓት ላይ የተናገሩት የቁራውና የንስሩ ታሪክ አንስቶ ንግግራቸው በሙሉ ከአልበሙ ጋር እየተያያዘ የፖለቲካ ምልከታ እየተሰጠባቸው ይገኛል። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ ከሁሉም ደግሞ ነገሩን ወደ ተባባሰ አቅጣጫ እየወሰደ ያለው በቅድሚያ የቴዲ አፍሮ የቅርብ ጓደኛ የሱፍ በፖሊስ ቁጥጥር ስር በመዋሉ ነው። በመቀጠልም የቴዲ አፍሮ የሥራ ማናጀር የሆነችው ወይዘሮ ማህሌት ሰለሞን በፖሊስ መያዝ የሚሰጠው የራሱ የሆነ የፖለቲካ አንድምታ አለው እየተባለም ይገኛል። አንዳንዶች እንደሚሉት መንግስት ቀስ በቀስ የህዝቡን ትኩሳት እየለካ ወደ ዋናው ድምጻዊ ቴዲ አፍሮ መግባቱ አይቀርም የሚሉ ሲኖሩ፣ ከሰሞኑ እየወጡ ያሉ መረጃዎች ደግሞ ይህንን ሐሳብ የሚያጠናክሩ ሆኖ ተገኝተዋል። በቀደም ሚያዝያ 13 ቀን 2018 ዓመተ ምህረት ከምሽቱ 3 ሰዓት ገደማ የፌደራል ፖሊስ የደንብ ልብስ የለበሱና የታጠቁ ኃይሎች በሲኤምሲ አካባቢ በሚገኘው የድምጻዊው የግል ስቱዲዮና ቢሮ ድንገተኛ ፍተሻ አከናውነዋል ነው የተባለው። የዓይን እማኞች እንደገለጹት ታጣቂዎቹ የፍርድ ቤት የብርበራ ትዕዛዝ ሳይኖራቸው የህንጻውን ጥበቃ በኃይል በመደብደብ ወደ ስቱዲዮ ዘልቀው ገብተዋል ነው የተባለው። በዚህ ህገወጥ እርምጃ 2 ላፕቶፕ ስፒከሮችና የሙዚቃ ማቀናበሪያዎች እንዲሁም ሌሎች የሥራ ቁሳቁሶችም ተዘርፈዋል የሚባል መረጃ ወጥቷል። ይህ ጥቃት መንግስታዊ ብርበራ ወይስ ሌሎች ለዝርፊያ የመጡ ግለሰቦች ይሁኑ በውል የታወቀ ነገር ባይኖርም ሰሞኑን እየተከናወነ ያለው ከድምጻዊው ዙሪያ ያሉ ሰዎች ከፖሊስ መያዝ ጋር በተያያዘ መንግስት ሊሆን ይችላል የሚሉ ጠርጣሪዎችም አልጠፉም። ይህ ድምጻዊ የተፈጸመው የድምጻዊው ምክትል ማናጀር ማህሌት ሰለሞንና አቶ የሱፍ ያሲን በቁጥጥር ስር በዋሉ በማግስቱ መሆኑ በአርቲስቱ ላይ የታቀደ ስልታዊ ጥቃት እየተፈጸመ መሆኑን ያሳያል የሚሉም አልጠፉም። ከዚሁ ጋር በተያያዘ የአሜሪካ የኢትዮጵያ የህዝብ ጉዳዮች ኮሚቴ AEPACን ጨምሮ 16 የኢትዮጵያ አሜሪካውያን የዲያስፖራ ተቋማት በአንጋፋው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ የመጣውን ሐሳብን በነጻነት የመግለጽ መብት አፈናን አስመልክቶ ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ አስቸኳይ ትኩረት ጥሪ ደብዳቤ አቅርበዋል። የኢትዮጵያውያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ ቢሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌደራል ጸጥታ ኃይሎች በምሽት ድምጻዊው መኖሪያ ቤት በመግባት በሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸውን ገልጸዋል። ከዚህም በተጨማሪ የድምጻዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ ማህሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃ በማዳመጣቸውና በማጋራታቸው ብቻ በመታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትንና የዜጎችን ማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው የዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ መጠን በእርሱ በስራ አጋሮቹና በአድናቂዎቹ ላይ እየተወሰደ ያለው እርምጃ በአጠቃላይ ሀገሪቱ ውስጥ እያደገ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው ያስገነዝባል።
በነገራችን ላይ ድምፃዊው ቴዲ አፍሮ ሀገር ውስጥ ይኖር አይኖር እስካሁን የታወቀ መረጃ የለም። ውድ የቻናላችን ቤተሰቦች እየወጡ ያሉ መረጃዎች ከምን አንጻር ይመስሏችኋል? እውነት መንግስት ቴዲ አፍሮ ላይ እንደዚህ አይነት ውክቢያዎች እያከናወነ ይገኛል ወይስ በዙሪያው ያሉ ሰዎች መታሰርና የእርሱ ቤት መዘረፍ አጋጣሚዎች ናቸው ብለው ያስባሉ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልን። አና ሚዲያ ሄኖክ ብርሃኑ ነበርኩ።